ሳሚ ሜሮንን በጥፊ ሲያጠራንግራት እኔን ደስ አለኝ። ሳሚ ዛሬ ላይ የወንድነት ስራ ሰርቷል። እንግዲህ ሜሮን እሷ ሰላም ስር ሄዳ ሰላምን ስትረብሻትና ስታጨናንቃት በነበረችበት ሰዓት ሳሚ ከውጭ መጣና ሰላምን ምን እያልሻት ነው ሜሮን አላት። እሷም በቃ ምን ስላሰማ በቃ እንደዚህ ነዋ እያለች እሱንም ስትጨፋረቅበት በነበረበት ሰዓት ሜሮንን በጥፊ ሲላት እዛው ወዲያ ወደቀች። ሜሮን ዛሬ ዋጋዋን አግኝታ ዋጋ ተሰጥቷት ወደ መንገዷ እየሄደች ነው። እኔን ሰራተኛ ፊት እንዴት ትመታኛለክ አለችው። እሱም እንዲህ አላት፣ አንቺ ለሰራተኛ ለምን ክብር አይኖርሽም? ለራስሽ ክብር እንደሚኖርሽ ሁሉ ለሰራተኛ ብታከብሪ ኖሮ እኔ አንድም ቃል አልናገርሽም ነበረ አላት። ሳሚ እኔ አንቺንም እሷንም በክብር ተያዩ ተዋደዱ ነው ያልኳችሁ እንጂ ሁሌም ነጋ ጠባ ተደባደቡ አላልኩም አላት። ሜሮን በዚህ ሰዓት ምን እንደምታደርግ ግራ ገብቷታል። ሳሚን በጥፊ ስለመታትና በሰላም ፊት ስላዋረዳት ዛሬ ክብሯ የቀነሰ መስሏት እንዴት ሰራተኛ ፊት ትመታኛለህ? ይቅርታ መቼም አላደርግልህም እያለች ከሱ ጋር መሳፈጧን አላቆመችም። አሁንም ከኔ ጋር መሳፈጥሽን ካላቆምሽ፣ ከኔ ጋር ጭቅጭቅሽን ካላቆምሽ መጨረሻሽን ታያለሽ ሜሮን አላት። ሳሚ እንደዛ ሲላት ሜሮን እንዲህ አለች፣ አንተ እኮ ጥጋብክ ፈልቶብሃል። በቃ አንተ ሰራተኛ ጋር ህይወት መጀመር ፈልጋልና ከእሷ ጋር ህይወትን ጀምር፣ እኔም የራሴን ህይወት ጀምራለሁ አለችው። እንዲህ ጠግበሻል ለለካ ኦኬ፣ እኔ ጋር መኖር ከፈለሽ ከኔ ጋር መኖር ከፈለሽ በአደብሽ ኑሪ፣ ሰላምን አክብሪያት፣ ከሰላም ራቂ፣ ምንም አይነት ግንኙነት ከሷ ጋር አይኑርሽ፣ አትጣሊ፣ ከሷ ጋር አትጨቃጨቂ፣ ከዛ በኋላ እኔ ላከብርሽና ልወድሽ እችላለሁ አላት። እሷ ስለ አንዲት ሰራተኛ ተራገረድ ምን አገባክ? እሷን ባከብር ባላከብር አንተ ምን ቤት ነክ? እኔ እናንተ ባልና ሚስቶች ነን። እሷ የቤት ሰራተኛ ናት። ስለ እሷና እኔን ለምንድን ነው የምታወዳድረን? አለች። አዎ ትክክል ናት ሜሮን። ሚስቱንና ሰራተኛ እኩል ማወዳደር የለበትም ሳሚ። እንደ ጥፋቷ ሳሚ ሜሮንን ሊቀጣት ይችላል እንጂ ከሰራተኛ ጋር ሆነ ከሌላም ሰው ጋር ማወዳደር የለበትም። ምክንያቱም ሚስቱ ናት፣ ሌላው ሌላ ነው ማለት ነው። እንደዛ ያልኩት ሰላምን ያጣላት ወይም ሜሮንን ያድንቃት አላልኩም። ያልኩት ሁሉም የተለያየ ክብር አላቸው። የባልና የሚስት ክብር ሌላ ነው፣ የዝም ብሎ የሰው ሌላ ነው፣ የተለያየ ሰው ማለት ነው። እና ይህን ነገር ነው የተናገርኩት፣ እኔንም እንዳዞሩብኝ ማለት ነው። ቪዲዮዬን ስትወዱት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጋሽ ግርማ ዛሬ ሜሮን እንደምታሳግተው አላወቀም። ወንጩን ለወንጩን ወጥለፍ እያለ ይሄድ ይዟል። ሜሮን ግን ጋሽ ግርማን ዛሬ ታሳግተዋለች ማለት ነው። ከዛ ወረቀቱን ፈትሸው እንዴት እንደወጡ ብነግራችሁ፣ ሰላም ዜድናና መለኛ ጀግና አስተዋይ ናት። በሩን ዘግታበት ናማ ላሳይክ፣ እኔ የተሰማኝን ስሜት ላሳይክ ብላ ሌላ ክላስ ወስዳ ጋሽ ግርማን ዘጋችበትና ሳሚን ከዛ ክላስ እንዲወጣ ካደረገች በኋላ ከፈተችለት። በጣም ጎበዝ ናት። ሌላው ቢሆን ደጃፉን ከፍቶ ዝም ብሎ አስገብቶ እዛው ፈጠቁን ይፈጭ ነበር። የእሷ ግን ማስተዋል ለየት ያለ ነው። ሰላም ሁሌም አስተዋይ ናት። ግን ምን ዋጋ አለው? ጥሩ ነገር አይገጥምንም ለአስተዋይ ሰዎች። ሳሚ አድንቄዋለሁ። ከዚህ በኋላ ለሰላም ያለሽን ክብር ዝቅ አድርገሽ እንድታያትም ሆነ ዝቅ አድርገሽ እሷ ላይ ስትጮይም ሆነ ስትናገሪያት እንዳልሰማ ብሎ አስፈራራት። ደግ አደረጋት። እንደዚህ ማድረጉ ራሱ በጣም ደስ ብሎኛል እኔ ማለት ነው። ውድ የአገሬ ልጆች ያው ቪዲዮዬን እንደምትወዱት ተስፋ አለኝ። ላይክ እና ሰብስክራይብ ማድረጉንም እንዳትረሱ። የሳሚ ነገር ምንድን ነው? ግርማ ተደብቀው ስለ እኔ የምታወሩት ምንድን ነው? ስለ እኔ አወራለሁ፣ እናገራለሁ፣ ሚስጥር አለኝ፣ ያችን ሚስጥር አለኝ ያላችሁት ምን አይነት ሚስጥር ኖሯችሁ ነው እያለ ጥየቃ በጥየቃ ያዛቸው። ሰላምና ሜሮን እኔ ሚስጥርሽን አወጣለሁ፣ አንቺም ሚስጥሬን አውጪ ሲባባሉ የነበረው ሚስጥር ምንድን ነው የሚል ግራ አጋባው። ግራ ሲያጋባው ምንድን ነው የያዛችሁት ሚስጥር ባሉ ንገሩኝ ብሎ እሱ ሊጠይቅ ተነሳ። ይህ ሚስጥር ሁለታቸውም የያዙት ሚስጥር
ለሁላቸውም አደጋ ላይ የሚያስገባ ነው። ለሳሚም ሆነ ለጋሽ ግርማ አደጋ አለው። ለጋሽ ግርማ አደጋ ያለው እንግዲህ ሰላምን የረበሸባት ጉዳይ ነው። የሜሮን ደግሞ ሚስጥር ያለባት ሳሚን ለመመረዝና ለመግደል የፈለገችበት ያንን ምክንያት ይዛባታለች። ይህ ነገር ስላለባት እንዴት አድርግ ሳሚ ወይም ሜሮንን ያለያያቸዋል። ይሄ ሚስጥር ከወጣባት ደግሞ ሜሮን ከባድ አደጋ ላይ እንደምትሆን እርግጠኛ ስለሆነች እሷም ትቼዋለሁ አልናገርም አለችው። ይህን ነገር ንገሪኝ፣ ምንድነው ሚስጥሩ? እነግርሃለሁ ያልሽኝ ሚስጥር ካልነገርሽኝ መቼም አልፋታሽም አላት። እሱም እንደዛ ሲላት እሷም ዝም አለች። ሰላምም ጋር ሄዶ ምንድነው ሚስጥርሽ? ሚስጥርሽን ንገሪኝ፣ አትደብቂኝ፣ ለመደበቅ አትሞክሪ። ነገ ከነገ ወዳ ሚስጥራችሁ እንደሚወጣ እርግጠኛ ነኝ አለ ጋሽ ግርማ። ጋሽ ግርማ እንደዛ ሲላት ሜሮን እንዲህ አለች፣ በፍጹም ለአንተ አልነግርክም፣ ልነግርህም ባስብ ራሱ ልነግርህ አልችልም ብላ አለችው። ይሄን ነገር ግን ለምንድን ነው ልሸሽገኝ የፈለገችው? ሜሮን ምን የተካሄደ ሚስጥር ቢኖራቸው ነው ይከንን አክል የተጨናነቀችው? አለ። ይከንን ስትለው ምን አለ እሱ? አይ በቃ የሆነ ሚስጥርማ አላቸው። ይሄ ሚስጥር ከወጣ ደግሞ ለሁላችንም አደጋ ስለሚሆን ሚስጥራቸውን በውስጣቸው ያዙ ብዬ ልንገራቸው፣ ሚስጥሩን ወደ ውጭ እንዳያወጡት፣ አለበለዚያ እዳ እንገባለን አለ። እሱም ይህ ሚስጥር ለሁላቸውም አደጋ ስለሆነ ሳላወቀ አቶ ግርማ በቃ ሚስጥሩ እንዳይወጣ አደረገው ማለት ነው። እንግዲህ ካሁን ወደዛ ሰላምን የምትረብሻትና ሰላምን የምትበጠብጣት አይመስለኝም። ሜሮን አርፋ ትቀመጣለች። ምክንያቱም ሚስጥር እንደያዘችባት ስላወቀ ግርማም ሁለታቸውንም አይፋታቸውም ማለት ነው። አለበለዛ ይህን ነገር የሆነ ነገር አደርጋለሁ ብትል አስባችሁታል? መከራውን ነው የሚያሳያት፣ መከራዋን ያሳያታል እሱ ማለት ነው። አለበለዛ ግን አይለቃቸው። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ